ምን ሆነ? ምንም አልሆንኩም። እና ታዲያ አይ ቤት የትንሱን ሻርፕ መኪና ውስጥ ስላገኘሁት ጠረኗን አፍቆኝ ነበር ነው። የምርህ እንጂ ተጎድተህ አይደለም? አልተጎዳሁም። ቁም ነገር። ትላንት ስልክ ውስጥ ድምፅ ሰምቻለሁና ማትገምተው ነገር አለ አይደል? አንተ ወደ ቀኝ ሄዳለህ ያልከው ነገር ወደ ግራ የሚሄድበት አይም አለ እና እንደዛ ነው ያልኩት። እኔ አሁን ምንም ነገር አለ በዚህ ሰዓት እያስጨነቀኝ ያለው በቃ እሷን ዛሬም ጠዋት ሄጄ ነበር ቤቷ ያለች እኔም ሄጄ ነበር። በቃ እኔ መሰለኝ በቃ እቺ ልጅ እኔ በዛ መንገድ እንዴት ላስብ እችላለሁ? በቃ እቺ ልጅ ልትጎዳት መስሎኛል። ገባ ብትነግረኝ በጣም አሪፍ ነበር። እቺ ልጅ ልቧን ልትሰብር መስሎኛል። ከዚህ በላይ ልቧ መሰበር ስለሌለበት ነው እኔ ከጎኗ ሆኜ ያለውን ነገር ቁርጥ እንዲልላት ፈልጌ። በቃ ይቅርታ፣ አንተም ይቅር በለኝ፣ ሁላችሁም ይቅር በለኝ። እኔ በዚህ ሰዓት እያስጨነቀኝ ያለው የእሷ ነገር ነው። ቡታጅራም ደውዬ ነበረ ልጆች ጋር ቤቷ ድረስ ሰው ልክ ያለው እናቷም ጋር አልሄደችም። እኔ የት እንደሄደች እግዚአብሔር ነው የሚያውቀው። እኔ ታምም ያለው በእናትህ እኔ እረዳለሁ። እኔ ራሴ ታምም ያለው አንተ አይደለህም ማለት ነው። ተወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። አሰላሙ አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ መጥቻለሁ። ትንሽ ጠፍቻለሁ፣ ያው ግን ዛሬ መጥቻለሁኝ። እንዴት ናችሁ እናንተ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ ሁሉ ሰላም። እንግዲህ ያው ሰሞኑን እየተፈጠረ ያለ ነገር አለ የምታውቁት ማለት ነው። እሱን ነገር ያው አስበነውም ሆነ ሳናስበው ብቻ በጣም ሌላ ነገር ውስጥ ገብቷልና ዛሬ አመጣጤ ማለት ከእናንተ ጋርም አንድ ለመማከር ነው። ሁለተኛ ደግሞ ያለውን ነገር ምን እንደሆነ ማወቅ ስላለባችሁ ለእናንተ ማሳወቅ ነው ሀሳቤና ነገሩ ጀስት እንዳሰብኩት አይደለም፣ ካሰብኩት በተለየ ነው። ማለት መጀመሪያ አስቤ እንትን እንዳልኩት አልነበረም። ምክንያቱም እስካሁን ያለውን ነገር ያው እያያችሁት ነው። እኔ እነሱ መሀል ገብቼ ሁለቱን ለያይቼ ምናምን ማገኘው ደስታም ሆነ ምንም ነገር የለም። እንዲለያዩም አልፈልግም። ነገር ግን ሴት ልጅ ደግሞ እንድትጎዳ አልፈልግም፣ እንድትዋሽ አልፈልግም። ማለት ይሄ ነገር በአላዛርና በትንሱ መሀል ሆነ እንጂ በኖርማል እናንተ በማታውቁት በሌላ ላይፍ ስታይል ያጋጠመኝ ነገር ነው። ማለት አንድ እሱ እየዋሻት ልጅቷ ምንም በማታውቀው ነገር እየኖረች ከዛ በኋላ የሆነ ጊዜ ላይ የሆነ ነገር ሲመቻችለት ተቀንጥሶ ይችኛዋን ልጅ ስንት ተስፋ የነበራት ልጅ ስንት ነገር የነበራትን ልጅ እንደዛው ጥሎ እሱ ተቀንጥሶ ላይፉ ሲመቻችለት የቀጠለ ልጅ አውቃለሁ። ማለት ያጋጠመኝ ነገር ነው እና ይሄም ነገር እንደዛ ስለሆነ ልጅቷ ጋር ያችኛዋ ጋር በሚገርም ሁኔታ በሆነ አጋጣሚ ተገናኝተን በጣም ስላሳዘነችኝና ወላሂ ምሬን ነው የምላችሁ በጣም ከልቧ ስለተጎዳች በጣም ነው ያሳዘነችኝ። ስትነግረኝ ራሱ በቃ አትችልም እያለቀሰች ምናምን ነውና ይሄ ነገር እኔ ከቻልኩት በእህቶቼ በቃ ሴት ልጅ በተባለች ነገር ይሄ ነገር እንዲደገም አልፈልግም እና ያንን ነገር እንትን ለማድረግ ነው በቃ እኔ ለማስቆም ነው ፕላኔም ሀሳቤም የነበረው ማለት ነው። ማለት አንድ ሰው እንዴት መሰላችሁ የሆነ ነገር ውስጥ ገብቶ የሆነ ችግር ውስጥ ገብቶ ወይም ደግሞ ያልሆነ ነገር ላይ ሆኖ የሆነን ሰው ቀርቦት ከዛ ነገር እስኪወጣ አብሮት የሚሆን ከሆነ ያ ሰው ደግሞ አምኖት ስለሆነ አብሮት ያለው ወዲህ በፍቅርም በምንም ይተሳሰራል። ከዛ ያ ሰው ከዛ ችግር ከወጣ በኋላ ይሄኛውን የሚገፋ የሚጎዳ ከሆነ በጣም ትልቅ የልብ ስብራት ነው የሚሆነውና እኔ ይህንን ነገር ነው በቃ ማስቆምም ምንም የፈለግኩት ማለት ነውና ለዛ ነው በዚህን ያህል እንትን ማድረግ የቻልኩት እንጂ እኔ ትንሱና አላዛር ተለያዩ ምናምን መስማትም ራሱ አልፈልግም። ምክንያቱም ጓደኛዬ ነው እሷ ምርጥ ልጅ ነች። አንድ ላይ በጣም ነው የሚያምሩት። እሱም በጣም ምርጥ ልጅ ነው። ነገር ግን መጀመሪያ ሲያመጣኝ እኔና እሱ ያደረግነው ውይይት በቃ ከዚች ልጅ ጎን ሁን ሲለኝ እሱ ሌላ መንገድ ስለመረጠ
እቺ ልጅ እኔ እንዳትጎዳ ልጅቷ እንዳትጎዳ ከጎኗ እንደሆን ፈልጎ ነው። እኔ የማውቀው እስካሁንም ሳቄንም በቃ የመጣሁበት ሁኔታ እንደዚህ ነበርና አሁን ላይ ደግሞ ምን ተፈጠረ መሰላችሁ? ማለት እኔ በቃ መቀበል ነበረብኝ። ለምን አላዛር ይወዳታል፣ በደንብ ነው የሚወዳት። ነገር ግን እኔ በቃ ውስጤ ሳልኩት በዛ በማውቀው ታሪክ አድርጌ ነው ማለት ከዚህ በፊት ያጋጠመኝ ነገር ስላለ እንደዛው ቅይር ነው ያደርጉት። ማለት ይሄ ልጅ የሆነ ጉዳት ላይ የሆነ ችግር ላይ ነበረ። ከዛ በኋላ ያን ችግር እስኪያልፍ ከሷ ጋር ሆነ። ያ ችግር እንትን ሲልለት ሊቀየሳት መስሎኛል። በዛ ምክንያት መስሎኝ ተናድጄ ምንም ብዬ ፋይልም አውጥቼ ሁሉ ነገር አውጥቼ እንድትቆርጥና ከአሁኑ እንድትጠነክር ሳደርግ የነበረው ለዛ ነው። ነገር ግን ያው ትላንትና አይታችኋል አላዛር ምን ያህል እየተጎዳ እንዳለና ምን ውስጥ እንዳለ አይታችሁታል። ከዛም በላይ ደግሞ ተደዋውለን ረዥም ጊዜ አውርተናል። ረዥም ሰዓት በስልክ ማታ በጣም ስናወራ ነበረ። ያለውን ነገር ሙሉ ማለት ይፈልገው ነበር። ይሄንን ነገር ይፈልገው ነበር። እንዴት መሰላችሁ የሚፈልገው? እኛ እንደምናስበው አይደለም። እሱ ሊፈትናት የሆነ ነገር በቃ ሊያውቃት ምን ሊል ፈልገዋል። ግን እኔ አልነገረኝም። መጀመሪያ ቢነግረኝ ኖሮ እንደዚህ በዚህን ያህል ልክ አልሄድም። እሱም ደግሞ በቃ በደንብ ማየት ፈልጎ ነው መሰለኝ። አይዶኖ እስከዚህ ድረስ ለምን ዝም እንዳለ አላቅም። አሁን ትንሱ ጠፍታለች። ለእኔም ስልክ አታነሳልኝም። አላዛርም ደግሞ በቃ ሌላ ታሪክ ውስጥ ገብቷል። ማለት በጣም ተጸጽቷል። እኔን ባለማማከሩ አንድ፣ ሁለተኛ እንደዚህ አይነት ውሳኔ በመወሰኑ እንደዚህ አይነት ሀሳብ ራሱ ላይ በማምጣቱ ራሱን ነው እየቆጨና እየጎዳ ያለው። ከራሱ ጋር እየተጣላ ነው። የምሬ ነው የምላችሁ። ማለት ደዌ ሰውራው ከፈለገ እንደ ሕፃን ያለቅሳል፣ ከፈለገ የሆነ ነገር ይላል፣ ከፈለገ የሆነ ዕቃ ይወረውራል። ብቻ ደስ የሚል ሁኔታ ውስጥ አይደለም ያለው። ይህን ነገር ማለት ራሱን ያበላሸው፣ በመጀመሪያ ራሱን ያበላሸው፣ ኃላፊነቱን እሱ ነው የሚወስደው። በመቀጠል ደግሞ እኔም ኃላፊነቱን ወስዳለሁ። ለምን በቃ እኔም በእኔ መንገድ ትክክል መስሎኝ ነው እንደዛ ጫን ብዬ የገባሁበት። ነገር ግን አሁን እንደነገረኝ ከሆነ መጀመሪያ ቢያማክረኝ ምናምን አሪፍ ነበር። ነገር ግን ምንም ያማክረኝ ነገር የለም። በዚህ ምክንያት ያው ኦልሬዲ ገብቼበታለሁ። ለማስተካከል ምንም ነገር አደርጋለሁ። ማለት እንደዚህ የሆነ እያየሁት ዝም አልልም። በዚህ ነው ያክል ልጁ እያለቀሰ በዚህ ነው ያክል እየተጎዳ እያየሁ ዝም ማለት አልችልም። ጓደኛዬ ነው። አይሮን ነው ትንሱ፣ እንዴት አድርጌ አግኝቼሽ ባወራሽና ነገሩ እኔ እንዳሰብኩት እንዳልሆነ ባስረዳሽ ደስ ይለኛል። የምሬ ነው የምልሽ። ማለት አይዶንት ኖ የት እንዳለሽ አላቅም። ፕሊስ ከቻልሽ ደውይልኝ። ፕሊስ የምሬ ነው። ከቻልሽ ደውይልኝ። ላወራሽ ፈልጋለሁ። ያለውን ነገር በሙሉ ላስረዳሽ ፈልጋለሁ። እኔ እንደተረዳሁት የምሬ ነው የምልሽ። ማለት አላዛር በጣም ትክክለኛ መንገድ ላይ አይደለም፣ ትክክለኛ ሁኔታ ላይ አይደለም ያለው። ልጁ በጣም እየተጎዳ ነው፣ ራሱንም እየጎዳ ነው። እና ዝም ብለሽ ደግሞ ድምፅ ስታጠፊ አስቢው። ማለት ደህና ነሽ፣ ይህንን ደህንነትሽን እንኳን ማወቅ እንፈልጋለን። ገባሽ? አንቺ ግን ጥፍት ነው ያልሽው። እና እኔ በጣም ጨንቆኛል። ማለት እዚህ ነገር ውስጥ ገባሁኝ እና አለሁበት። በቃ እኔ ራሴ እንቅልፍ እምቢ ብሎኛል ቁም ነገር። እና ቢያንስ ይህን ቪዲዮ ካየሽው ፕሊስ ደዊ። ነገሩ እንደዛ አይደለም። ለማንኛውም ውድ ቤተሰቦች አላዛርን ጠርቼዋለሁ። ማለት እኔ ነኝ አበላሸሁት፣ እኔ አስተካክለዋለሁ፣ አታስብ ብዬዋለሁ። በቻልኩት መጠን ላጽናናው፣ ላበረታታው እየሞከርኩኝ ነው። እሱም አዝኖብኝና እንትን ብሎብኝ ነበረ። ነገር ግን ያለውን ነገር አውርተን በቃ ሊረዳኝ ችሏል እና ያለውን ነገር በንግግር ብንፈታው ብዬ ጠርቼዋለሁኝ ማለት ነው። ማለት ሲመጣ ያለውን ነገር ነው እንትን ምለው። እኔ አሁን ጨንቆኛል። ማለት ከመዘሩ ጋር ተደዋውለን ነበረ። ከዛ በኋላ በምን መልኩ ማለት ከዚህ በፊትም ከእናቱ ጋር ባለመደዋወሌ የሰራው ስህተት አለና በድጋሚ ያን ስህተት መስራት ስላልፈለግኩኝ ደውዬላት ነበርና እንዴት ነው ማድረግ ያለብኝ ምናምን ብያታለሁኝ። ማለት ጥሩ ሁኔታ ላይ ስላልሆነ ማለት ነው። እኔ ጋር የነበረው ሀሳብ በቃ ይሂድና ቢያንስ እናቱ ጋር ሲሆን ቢያንስ ወይ ከሷ ጋር ሲሆን እንትኑ ሊረጋጋ ይችላል ልቡ ምናምንና ወደዛ ይሂድ የሚል ውስጥ የነበረ ሳማክራት
በቃ ደስ ብሏታልና አሁን በቃ እኔ ሀሳቤ ይዤው ልሄድ ነው፣ ቀጥታ ሐዋሳ ይዤው ልሄድ ነው። ከዛ በኋላ እዛ ሆነን ኦልሬዲ ተረጋግጦ፣ ምክንያቱም ፈራሁኝ ማለት እኔ እንጃ ምን ሊያደርግ እንደሚችል አላውቅም። ገባችሁ? በዚህ ሰዓት ደግሞ አዛ ነው። አሁን በድጋሚ ልጁ መጎዳት ከባድ ነውና እኔ መጀመሪያ አእምሮ እኔ ባሰብኩት አይነት ሁኔታ መስሎኝ በጣም አናዶኝና ጨክኜበት ነበር። ግን እንደዛ ባለመሆኑ አሁን ደግሞ ውስጤን በጣም አሳዝኖታልና ማስተካከል አለብኝ ግዴታ። ብዙ ነገር ትቼ ያው እሱን እንትን ለማለት ወደ ሐዋሳ ለመሄድ ሀሳቡ አለኝ። እስቲ ሀሳቡን አቀርብለታለሁ። የሚቀበለኝ ከሆነ ማይቀበለኝም ከሆነ አስገድደዋለሁ በነገራችን ላይ። ምክንያቱም በዚህ ሁኔታ ላይ ሆኖ እንትን ማለት አልችልም፣ ዝም ማለት አልችልም። እኔ አጠገቡ መሆን አልችልም። ቢያንስ አጠገቡ እኔ 24 ሰዓት መሆን ስለማልችል እዛ እናቱ ቤት ከወሰድኩት እናቱ አጠገቡ ስለምትሆን ይረጋጋል ብዬ አስባለሁ። ያለውን ነገር እንግዲህ ይሄ ነው። ቤተሰቦች ፕሊስ በጣም ይቅርታ፣ የማይሆን ነገር ተፈጥሯል። እናንተም በጣም ተጨንቃችኋል። ግን እመኑኝ በቃ ለማስተካከል ማንኛውንም አይነት መስዋዕትነት ወስዳለሁ። ማንኛውንም አይነት ፕሊስ። ደግሞ ትንሱን ማግኘት የሚችሉ ሰዎች ካላችሁ ፕሊስ ደውይለት በሉ። በንግግር ነው የሚፈታው። ላወራት ፈልጋለሁ። እኔ ትንሱ በጣም መልካም ልጅ ነች። በጣም ማለት ቁም ነገረኛና ማዳመጥ የምትችል ልጅ ነች እና አግኝቻት እንዲህ አውርቻት ነገሮችን በደንብ ባወራት እርግጠኛ ነኝ እንትን ትልኛለች ብዬ አስባለሁ። ምክንያቱም መጀመሪያም ከካሜራ ጀርባ ብዙ አውርተናል ያለውን ነገርና ተረድተዋለች ማለት እሷ እንዳትጎዳ እንደሆነ ማለት ነውና ያ ነገር ስህተት ስለነበረ ያን ነገር ማስተካከል ፈልጋለሁ። ይህን ቪዲዮ ካየሹ እንዳልኩሽ ደውይልኝ። አላዛር አልመጣም። ካልሆነ ያው ቤት ቀጥታ ሄድበታለሁ። እዛው አካባቢው ነው ያለሁት። የሚመጣ ከሆነ ይመጣል፣ እንጠብቀዋለን። ካልሆነ ደግሞ ቤት እንሄድበታለን። አላቅም፣ ዲፕሬሽን ውስጥ ነው ያለው። ብቻ ለማንኛውም እንድታቁ የምፈልገው ይሄንን ነው ቤተሰብ። ያለውን ነገር ደግሞ ሞር ከአላዛር ጋር መተን አላዛር ሲመጣ በደንብ እናወራበታለን። ተሰሙታላችሁ። ዲፕ አልነገርኳችሁም። ኦልሬዲ ከሱ አፍን ብትሰሙ ይሻላል ብዬ ነው ማለት ነው። ለማንኛውም ያው ሲመጣ እንገናኛለን። ቤተሰቦች መጥቷል። ያው ያለውን ነገር እናወራለን። ብቻ ጨንቆኛል። ይቀበለኛል ብዬ ተስፋ አደርጋለሁ። ምንም አልሆንኩም እና ታዲያ አይ ቤት የትንሱን ሻርፕ መኪና ውስጥ ስላገኘሁት ጠረኗን አፍቆኝ ነበር ነው። የምርህ እንጂ ተጎድተህ አይደለም? አልተጎዳሁም። ቁም ነገር ትላንት ስልክ ውስጥ ድምፅ ሰምቻለሁና አልተጎዳሁም። ለማንኛውም በመጀመሪያ ያው ትላንት ኦልሬዲ ብዙ ነገር አውርተናል እና ኦዲየንስ ማወቅ አለበት። ገባ? ምክንያቱም ልክ አንተ እንደምትጨነቀው፣ ልክ አንተ እንዳዘንከው፣ ልክ እኔ እንደተጨነቅኩት፣ ልክ እናት እንደተጨነቀችው ሁሉ ብዙ ሰዎች ተጨንቀዋል እና ግዴታ ይሄንን ነገር ያለውን ነገር ለማስተካከል ከነሱ ጋር እየተወያየን እነሱ ሁሉንም ነገር እያወቁ ይሻላል ብዬ ነው በካሜራ የመጣሁት። አንድ ይዤ የመጣሁት ሀሳብ አለ። ያንን ሀሳብ አካፍልሃለሁ። አይ ቲንክ ትቀበለኛለህ ብዬም ተስፋ አደርጋለሁ። ይሄ ሀሳብ እርግጠኛ ነኝ የኔም ብቻ ሳይሆን የኦዲየንሶችም ፍላጎት ይሆናል ብዬ አስባለሁ። በመጀመሪያ ሰላም እንድትላቸው። ሰላም፣ እንዴት ናቸው? ያው ብዙዎች በእኔ ቅር ስለተሰኙ እነሱ ፊት ራሱ መቆም ይከብዳልና አንዳንዴ እባክህ ነገሮች እንደምታስባቸው አይሆኑም። የሆነ አንዳንዴ መጨረሻው የሆነ ማትገምተው ነገር አለ አይደል? አንተ ወደ ቀኝ ሄዳለህ ያልከው ነገር ወደ ግራ የሚሄድበት ታይም አለ እና እንደዛ ነው ያልኩት። እኔ አሁን ምንም ነገር አለ በዚህ ሰዓት እያስጨነቀኝ ያለው በቃ እሷን ዛሬም ጠዋት ሄጄ ነበር ቤቷ የለች
እኔም ሄጄ ነበር። እንደውም ባዶ ነው ክላሷ። እቃ ወጥታለች። የት እንደሄደች አላውቅም። ያው አሊ ማለት በመጀመሪያ እንድትረጋጋ ፈልጋለሁ። ማለት እረዳለሁ፣ የምሬ ነው። ሁሉንም ነገር እረዳለሁ። ማለት እዚህ ነገር ውስጥ እዚህ ቦታ መድረስ አልነበረብንም። ነገር ግን አንድን ነገር ይሄ መንገድ ትክክለኛ መንገድ መስሎን እየተጓዝንበት፣ ነገር ግን ያ መንገድ ትክክለኛ መንገድ ላይሆን ይችላል። ገባ? ይህንን ነገር አናውቅም። ማለት እኔ በጣም ያዘንኩብህ እናንተን ያልኩ ሙሉ ለሙሉ ማለት ሀሳብህን በእርግጥ አሳማኝ እንዲሆንልህ ነው እንደነገርከኝ ተረድቻለሁ። ማለት ከነገርከኝ ያን ያህል ልጅቷን በምትፈልገው መልኩ ሊመጣልህ አይችልም እና ግን ብትነግረኝና በቃ እኔ ከጎን ሆኜ በቻልኩት መጠን የምትፈልገውን ነገር ቢሆን ሞር ይሄ እዚህ ደረጃ ላይ እንድትደርስ እንትን አንልም ነበር። እኔም እዚህ ደረጃ ላይ አልደርስም ነበር። ገባ? እኔ በቃ እኔ የምሬ ነው የምላችሁ። ማለት እኔ እንደዚህ በዚህን ያህል እንትን ብዬ እንደዚህ ፋይል አውጥቼ ምን ያልኩት እኔ የእናንተ የሁለታችሁ መለያየት ምንም ጥቅም አይሰጠኝም። ነገር ግን ሴት ልጅ እንድትጎዳ አልፈልግም። ለምን? እህት አለኝ። ገባ? እና እናቴም ሴት ናት፣ እህት አለኝ። ገባ? እና በሴት ልጅ ምንም ነገር እንዲደርስ አልፈልግም። አንድ ሁለተኛ ደግሞ ይሄ ነገር ነግሬሃለሁ አይደለ? እኔ ያጋጠመኝ ሰው አለ በእንደዚህ አይነት ኬዝ፣ በአንተ አይነት ኬዝ ያጋጠመኝ ሰው አለ እና እቺ ልጅ አምናህ ነው ወደ አንተ የመጣችው ከአንተ ጋር እየኖረች ያለችው። ገባ? እዛ ጋር አንተ ሌላ እርምጃ ልትወስድ ስትል በቃ እኔ የመሰለኝ በቃ እቺ ልጅ እኔ በዛ መንገድ እንዴት ላስብ እችላለሁ? በቃ እቺ ልጅ ልትጎዳት መስሎኛል። ገባ? ብትነግረኝ በጣም አሪፍ ነበረ። እቺ ልጅ ልቧን ልትሰብር መስሎኛል። ከዚህ በላይ ልቧ መሰበር ስለሌለበት ነው እኔ ከጎኗ ሆኜ ያለውን ነገር ቁርጥ እንዲልላት ፈልጌ ነው እንጂ በቃ ቆርጦላት እንድትጸና እንደ ስሟ በቃ እንድትጸና ፈልጌ ነው። ገባ? የምሬ ነው የምልህ። ስባይ ወይ አሁን የምንወቃቀስበት ታይም አይደለም። በቃ ግን አሁን በቃ አጥፍቻለሁ እኮ አንተንም ብዙ ነገር ተናግሬያለሁ አይደለ? እያወቅኩኝ የኔ አይደለም በማታውቀውም ነገር ውስጥ አስገብቻለሁ። አንተንም ይቅርታ። ያው ሰው ነን። ሰው ከዚህ በላይ ነፍስ የሚጠፋፋል አይደለ? በቃ ይቅርታ። አንተም ይቅር በለኝ፣ ሁላችሁም ይቅር በለኝ። እኔ በዚህ ሰዓት እያስጨነቀኝ ያለው የእሷ ነገር ነው። ቡታጅራም ደውዬ ነበረ ልጆች ጋር ቤቷ ድረስ ሰው ልክ ያለው እናቷም ጋር አልሄደችም። እኔ የት እንደሄደች እግዚአብሔር ነው የሚያውቀው። እኔ ታምሜያለሁ። በእናትህ እኔ እረዳለሁ። እኔ ራሴ ታምሜያለሁ። አንተ አይደለህም ማለት ነው። ማለት አንተ ብቻ አይደለህም። አንተ ብቻ መስላለህ የታመምከው። አንተ ብቻ አይደለህም፣ ብዙ ሰው ታሟል። ማለት አላዛር በጤና አይደለም ምናምን የሚሉም ብዙ ሰው አሉ። ይሄንን ማመን የማይፈልጉ ማለት ነው። በእርግጥ ይሄ ሀሳቡ ማለት ግልጽ እናደርግላቸው። እኔ ያልነገርኳቸውም ብዙ በመጀመሪያ ያው ከዚህ ቀደም እሄዳለሁ ብያችሁ ነበረ እና ያው ነገሩ እንደተጀመረ ሳላውቅ ቪዲዮ ሰራው። ከዛ ከሷ ጋር በተለያዩ ሁኔታዎች ተጨቃጨቅን። ብዙ ነገር አለችኝ ምናምን እና ከሄድክ ፍቅሩን እርሰዋለች። ልክ ያን ስትለኝ እኔ ተሰማኝ። ከዛ ኋይ ለምን እንደዚህ ይሆናል ማለት በዚህ ልክ ነገሮች መሆን የለባቸውም። ቆይ እቺ ልጅ እኔ ቆይ ከሌላ ሴት ጋር ነው የሚሄደው ብትባልስ? ቆይ በዚህ አይነት እንዴት ልትል ነው ማለት? የሰው ልጅ ከሀገር ሲወጣ ብዙ ነገር ይባላል። የብዙ ፍቅረኛሞች የብዙ ትዳር መፍረስ ምክንያት ያልዋሉበት ዋሉ፣ ያላደሩበት አደሩ በመባባል ነው። እና እስቲ ይሄን ነገር ብዬ ነበረ እኔ ለአንተ መጥቼ እኔ የምሄደው እዚህ ቦታ ነው አልኩ። ስለ አንተ እንዴት ታደርጋለህ አልከኝ። በቃ እዚህ ቦታ ነው የሚሄደው፣ ግን አንተ በሚስጥር አድርግልኝ። ከዛ ምናምን ብለን አውረናል። ከዛ ነገሮች እንዳሰብናቸው አልሆኑም። ተረዳኸኝ? በዚህ መሀል አንተም እንትኑን ቪዲዮቹ ምናምን ባታሳያት ጥሩ ነበር። እንዲሁ በአፍ ብቻ ብናረገው ጥሩ ነበር። እኔ ደግሞ ነገርኩ እኮ እኔም በዛ ነው ያልተናድጄ ነው። ገባኝ እኮ እና በቃ ነገሮች ወዳላሰብንባቸው መንገዶች ተጓዙ። እኔም
ማለት ይሄ ነገር ይፈጠራል አላልኩም። ለዛ ነው የዛን ቀን እንደዚህ አይደለም ካልኩኝ ፊት ለፊት እያፋጠጣችሁኝ ነው። ገባ? እዛው መናገር እችላለሁ እኮ ግን እዛ እንዳልናገር አንድ በቃ ሰው ሲረጋጋ ነው እንጂ በንዴት ውስጥ እንደዛ እያለቀሰች እንደዚህ ነው ማስረዳት አልችልም። እኔ ውሸት ነው የሚመስለውና ከዛ ኧረ እኔ እንደዚህ አይነት ግንኙነት የለኝም ምናምን የቆየ ታሪክ ነው እንዳልላት እሷ ስሜታዊ ሆና ነበር። ታውቃለህ፣ አብረን ነው በመኪና ወስደን ቤት ያስገባናት አይደለ? ቤት መሄድ ነው የምፈልገው አለች። ከትንሽ ደቂቃ በኋላ ነክታ ማለት ነው ቤት አስገባናት። ከዛ በንጋታው ከተረጋጋች ብዬ ሌሊትም ትደውል ነበረ። በንጋታውም ደወልኩኝ፣ ቤቷ ሄድኩኝ፣ ጭራሽ የለችም። ዛሬ ደግሞ ሲሄድ ትናንት ሻንጣ ነበር ያለችኝ፣ ዛሬ ደግሞ ሻንጣ መስሎን ነበረ ደውላልን ቤቱን አከራዩት ብላናለች ስትለኝ ወደ ቡታጀራ ምናምን ደወልኩኝ። እናቷም ጋር አወራኋት። አልመጣችም ልጄ፣ እኔ ምን አስዋሸኝ አለችኝ። እሷም በቃ በብዙ በቃ ማለችልኝ እንዳልመጣች እዛ እኔ አላቅም። በቃ እኔ ምን አሽኔ ነው መሰለክ ለእኔ በቴክስት ምን አለችኝ ማለት በቃ እርሳኝ አለች። ገባ? እኔ ደግሞ ቪዲዮን ካየች በኋላ ነው እኔ አላቅም ብቻ እርሳኝ ስትል አለችኝ። ታም ያለው እናታም አይኖ ረዳለሁ እኮ ግን እሺ፣ እኔ አሁን እሺ፣ ለማንኛውም ይዤ የመጣሁትን ሀሳብ ልንገር ማለት ጥሩ ሁኔታ ላይ አይደለም ያለኸው አላባርጧ እኔ ማለት አንዱ ካበላሸነው ነው ውስጥ እኔም አንተም ነን አይደለ? ይሄን ነገር እናስተካክለዋለን፣ እንወጣዋለን። ካንተ ምንድነው ፈልገው? አንድ ትዕግስት ፈልጋለሁ ካንተ ማለት ነው። ሁለተኛ ደግሞ የምልህን መቀበል አለብህ። ምን አይነት ሀሳብ መጣልኝ መሰለህ? መረጋጋት አለብህ። አልተረጋጋህም ጭራሽ። ቤት ውስጥ ብቻ ነህ፣ ባዶ ቤት ውስጥ ነው ያለው። ምን ልታረግ እንደምትችል አላቅም። ገባ? ይሄ ራሱ አላቅም። እጅህ ራሱ ወይ የሆነ ነገር ሰብረህ ተጎድተህ ይሆናል። አይ ዶንት ኖ። ትላንትና ድምፅ ሰምቻለሁ፣ የብርጭቆ ድምፅ ምናምን እና በጣም መስጠሊ ነገር ነው እያደረግህ ያለውና ይሄ ነገር እስከምን ሊሄድ እንደሚችል አላቅም። ገባ? ምክንያቱም ፍቅር ብዙ ነገር ያስደርጋል። ስለዚህ እኔ ይሄ ነገር በጣም ጨንቆኛል። ከጎን ሆኜ ደግሞ አብሬ ሆኜ ያን ያህል እንትን ማለት አልችልም። ስለዚህ በዚህ ሰዓት አእምሮዬ ውስጥ ምን ውስጥ ይመጣልኝ ቢያንስ ነገሮች እስኪረጋጉ፣ ነገሮች እስኪስተካከሉ ቢያንስ እናትህ ጋር እንድትሄድ እፈልጋለሁ። እናትህ ጋር ሄደህ እሷ ጋር እንድትረጋጋ እፈልጋለሁ። ፕሊዝ ኖ፣ ግዴታ ነው፣ ማድረግ አለበት። እሺ፣ የት አሁንች ልጅ የት እንዳለች አላውቅም። እኔ እፈልጋታለሁ። ይኸው ጨጓራዋን ያማታል፣ ስትናደድ ደግሞ አትችልም። እኔ ወይ ሐኪም ቤት ትሁን። እኔ እንደውም ተነስቼ ዝም ብዬ ሁሉም ሐኪም ቤት ልፈልጋት እንደያልኩ ነው። ያማታል፣ ታውቃለህ። ጭንቀት አትችልም፣ ከጨነቃት ያማታል። እና በቃ ያ ነገር ስላለ እኔ እሷን ጥዬ የትም አልሄድም። ማሙ እሷ የት ነው ያለችውና ነው ጥላት የተመማት ሄደው? እዚሁ ነው የምትሆነው። የት ትሆናለች? አሁን ኖ ግድ እንዴት መሰለህ አሊ፣ መጀመሪያ ልንገርህ፣ መረጋጋት አለብን። እኔ እየፈለግኳት ነው። ገባ? እዚህ ትሁን የት ትሁን አታውቅም። የት ጥያት ልሄድ የምትለው? ገባ? እኔ በቃ መጀመሪያ አንተ ሰላም ሳትሆን፣ አንተ ሳትረጋጋ፣ ቆይ አንተ ራስህ እንደዚህ የጎዳህ እቺ ልጅ ብትመጣና አንተ ተጎድተህ ደግሞ እንትን ብትል እሷ ምን ያህል እንደምትጎዳ ታውቃለህ? በእንደዚህ አይነት ሁኔታ እናቴ እንድታየኝ አልፈልግም። ስለዚህ ራስህን አረጋጋ። እሺ እንሂድ። ተረጋግቻለሁ። እንሂድ። ማሚ ጋር እንሂድ። ማሚ ጋር እኮ እሺ፣ ማሚ ጋር እንሂድ። እሺ እኮ በቃ ማሚ ጋር እንሂድ። ያለውን ነገር እዛ እናረጋገዋለን። ምክንያቱም ማሚም ተጨንቃለች። አውርተናል ከማሚ ጋር፣ አልነገርኩም። በቃ እንድትመጣም ትፈልጋለች እሷ። እዛ ያለውን ነገር ተረጋግተን ከዛ በኋላ ነው ሁሉም ነገር የሚሆነው። ገባ? ትምሱም ደግሞ እርግጠኛ ነኝ ይህን ቪዲዮ ካየች በኋላ ትደውልልናለች። እርግጠኛ ነኝ። ቁም ነገር እንደው ስለ እግዚአብሔር ብለህ እባክህን ፕሊዝ፣ እኔ ለራሴ ተወኝ። እሺ ምንድን ነው? እሺ መፍትሄው ምንድን ነው? እሺ ስለዚህ ታዲያ እኔን ስማኛ። እሺ እኔን ስማኝና ማለት ነው ያለውን ነገር እናስተካክል፣ እንሂድ። ከዛ እዛ ሆነን ደግሞ ያለውን ነገር መጀመሪያ አንተ ከተረጋጋህ በኋላ እኔ ይኸው ስራዬ ብዬ ሌሊቱን በቀኑ 24 ሰዓት እፈልጋታለሁ፣ የትም ቦታ ማለት ነው፣ ሆስፒታልም ሆነ ምንም ሆነ። ሰማ
እየሰማሁ ነው እኮ። እሺ ይሄንን እናድርጋ። አማታ አስቸግረኝ በእናትህ። ወይኔ ጉዴ! ስለምን መቼ? እሺ ቆይ ምን? እኔ እኮ ጨነቀኝ። እሺ እኔ ምን ላድርገሽ? ማለት እዚህ ነገር ውስጥ ገብቼበታለሁ። ገባ? እየተጨነቅኩ ነው እኔም ልክ አንተ። እዚህ ጋር የሚያስጨንቀኝ እኔ ደግሞ ሁለት ነገር ነው። አንተ አንድ ነገር ነው አይደል የሚያስጨንቅ? እሷን ማጣት አይደለ? እኔ ደግሞ እዚህ ጋር አንተ ያለህበት ሁኔታ ያስጨንቀኛል፣ እሷ ያለችበት ሁኔታ ያስጨንቀኛል፣ ማዘሪያ ያለችበት ሁኔታ ያስጨንቀኛል። ገባ? ይሄን ነገር እኔ ኦልሬዲ አበላሽቼዋለሁ። እኔ እንዳስተካክለው ፈቀድልኝ። ገባ? ከአንዱ ከመስተካከል መንገድ ውስጥ አንዱ ምንድነው? መጀመሪያ አንተን ማረጋጋት አለብኝ። አሁን እኮ ምንም አልሆንኩም እኮ። ምንም አልሆንኩም ትላለህ እንዴ? እንዴት ነው ምንም ያልሆንከው? ምንድነው? እንደ ህፃን ልጅ እኮ ነው እያለቀስክ ያለኸው። እየተነጫነሽክ እኮ ነው፣ ዕቃ እየሰበርክ እኮ ነው። አልታየህም እንዴ? እጅህ ራሱ አውቄ ነው ምናምን ትላለህ እንዴ? እኔ እጄ ምንም አልሆነም። ወይኔ ምንም አልሆነም። አንተ ራስህን እየጎዳ እቺ ልጅ አሙ እኔ አልኩህ እኮ ይሄንን ነገር ማድረግ ችግር የለውም፣ ግን አድርገዋለሁ። ችግር የለውም፣ እንሄዳለን። ግን እባክህ እኔ እማላገኛት ከሆነ አሁን ተጎዳ ምናምን የምትለኝ ሳይሆን በጣም ታጣኛለህ። እንደዚህ አይነት ቃል አታወራ። እኔ ቃል ገባልሃለሁ። በቃ እኔ ቃል ገባልሃለሁ። አንተ ተረጋጋ። ከዛ በኋላ እኔ ቃል ገባልሃለሁ እንዴት ማግኘት እንዳለብኝ። እኔ ነገ ከነገ ወዲያ ይዣት እመጣለሁ። ነገ ከነገ ወዲያ ያለችበትን አውቃለሁ። እርግጠኛ ሆኜ ቃል ገባልሃለሁ። እኔ መደወል ያለብኝ ቦታ ደውዬ፣ መፈለግ ያለብኝ ቦታ ፈልጌ፣ ትንሱም እርግጠኛ ነኝ ይህን ቪዲዮ ካየችው ትደውላለች። እባክህ መጀመሪያ አንተ መረጋጋት አለብን። ውድ ቤተሰቦች ያለው ነገር ይሄ ስለሆነ መጀመሪያ መረጋጋት አለበት። በቃ ማለት እኔ በቻልኩት መጠን ከጎኑ ነኝ፣ መክረዋለሁኝ ምናምን። ግን ደግሞ በቃ ሞር ደግሞ ብቻ ያለው ነገር ብቻ ሰላም ያደርግልን ፈጣሪ። እንሂድና ያለውን ነገር ተረጋግተን ይሻላል። ምክንያቱም ተረጋግተህ ስታስብ ነው። አሁን የሆነ ነገርም እኮ የምታገኘው ተረጋግተህ ስታስብ ነው እንጂ እንደዚህ ባለህበት ሁኔታ አይደለም፣ አይመጣውም። እዚህ እንሂድ እባክህ ፕሊዝ። ቴንክ ዩ ቤተሰቦች፣ ያለውን ነገር እንግዲህ አሳውቃችኋለሁ።